ልብሶቼን ይዤ መውጣት ፈልጋለሁ ትላለች። ኤፍሬምን ካለበት ቦታ እንዲመጣ ጠርቼዋለሁ። መጥቷል። እንግዲህ አሁንም ቢሆን እኔ ከቤት አሁንም ልብስ ይዛ እንድትወጣ አልፈልግም። የጀመረ ሀሳብ አውርታ አሁን ሄዳ ተመልሳ ለመምጣት እቅድ የላትም እና አሁንም በመጣችበት አጋጣሚ እዚሁ እንድትሆን ነው ማውራት ማለት ነው። ምናልባት ኤፍሬምም የጠራሁበት ምክንያት ምንድን ነው? ኤፍሬም ላይ አዝና ከሆነ ምናልባት የተናደደችበት ምክንያት ካላት ምናምን ኤፍሬም ዛሬ ይቅርታ ይጠይቃታል እሷን ማለት ነው። እና እኛ ሀሳባችን ምንድን ነው? እሷ እዚሁ እንድትሆን ነው ፍላጎታችን ማለት ነው። ምናልባት በንዴት ብዙ ነገር ብሎ ሊሆን ይችላል ኤፍሬም ማለት ነው። ምናልባት ይህናል ክፋት ኖሮበት ውስጡ ላይ ወይ መጥፎ ሰው ሆኖ ምናምን ሳይሆን አንዳንድ ጊዜ ነገሮች ሲበዛ ተናጋሪ ያደርጋል። እኔንም ተናጋሪ ስላደረገች ማለት ነው። እና ለዛ ኤፍሬም እንዳለችዋለሁ ምናልባት በብዙ ሰው እያሰደብከኝ ነበረ ምናምን እያለችኝ ስለሆነ እስኪ መጥቷል፣ ይቅርታ ይጠይቃታል። ከዛ እዚሁ መቀመጥ እንዳለባት እነግራታለሁ። እውነቱን ተነግራችሁ ግን እንደዚህ አድርጌ የሁሉ ነገር አድርጌ እሷ ረግጣኝ ከወጣች ተመልሳ እዚህ ቤት እኔም እንድትመጣ አልፈልግም፣ ማንም እንድትመጣም አይፈልግም። ቅልቁን ተነግራችሁ ማለት ነው። እና ረግጣኝ እንድትሄድ አልፈልግም። ኤፍሬምን መጥቷል፣ ይቅርታ ይጠይቃታል። ይቅርታ ጠይቋት እኔም ማውራት ያለብኝን ነገር አውርቻት እወጣለሁ። እኛ አልፈልግም ካለች ረግጣ መውጣት ከፈለገች መውጣት ትችላለች። ተመልሳም እኔንም እንድታገኘኝም እንድታየኝ አልፈልግም። እኔ የራሴን ውሳኔ ወስናለሁ ማለት ነው። እና ምናልባት ይቅርታ ብያታለሁኝ ካያችሁት። እዛም ሆኜ ብዙ ነገር አውርቻታለሁኝ ወዳጅነት ፓርክ አግኝቼ። ግን ደግሞ እርሷ ምንም ነገር አልቻለችም ከውሳኔዋ። እሺ ቤት ልብስ ላወጣ ነው ስላለችኝ በቃ እነዛ ከሆነ እጠብቅሻለሁ ወደ ቤት ልሂድ ብዬ ነው የመጣሁት። ለምን የመጣሁበት ምክንያት ምንድነው? አንደኛ ኤፍሬም ጠርቼው እኔ ልብስ ይዛ እንድትወጣ አልፈቅድላትም። ትመጣለች፣ ይቅርታ ይጠይቃታል። እሱ እኔ ማውራት ያለብኝን ነገር አወራታለሁ። አይ ካለች ግን እንግዲህ የምናየው ይሆናል። ምናልባት አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የእምፎዚያ ዩቲዩብ ተከታታይ በሙሉ እንዴት ናችሁ? ሰላም ብያለሁ ቤተሰብ። ያው ዛሬ እንግዲህ ቆራጥ እርምጃ ይመስላል። በጣም ያስፈራራል። ከምር በእውነት ቢታረቁ ደስ ይላል። መለያየት ምንም ነገር አይሰራም። ይቅር ተባብለው ኑሯቸውን ቢመሩ እንደ ድሮ ፍቅራቸውን ቢያድሱ አሪፍ ነው። ሩታም ደግሞ በቃ እውነት እንደዚህ የለመናት እንደዚህ መሆን የለባትም። ከምር ደግሞ ኮሜንት ላይ ጀግና ሴት አይባልም። ጀግና ሴት እራሳችሁ ማታደርጉትን እሷን ጀግና ትብሉ። ጀግንነት አይደለም ይሄ። እውነት ጀግንነት መሸነፍ ማለት እኮ ጀግንነት የሚመስላችኋል አይደለም። ይቅር ማለት በጣም ጥሩ ነው እና ቢታረቁ እንደኔ አሪፍ ነው። እስቲ ደግሞ ሩታ የምትለው እንሰማለን። ብቻ ይከብዳል እውነት። አንድ ባልና ሚስት ሲለያይ በጣም የሚከብድ ነገር ነው። ያውም እነሱ የሚዋደዱ ምን የሚሉ ብዙ ነገር ከዚህ የበለጠ እኮ ብዙ ነገር አሳልፋለች አይደለ እንዴ? እንኳን ይሄን ቀላሉን ማለት ነው። አሁን ልጅቱ እኮ ማናት ያችን ነፂ ናት። አዎ ነፂ የምትባለው ማለት ነው። በቃ ይቅርታ ጠየቀች አይደለ? በቃ ይቅርታ ከጠየቀች ሩታ ደግሞ አብረሽን ይቅርታ የግድ ነው መጠየቅ አለባት። እና በጣም እንጃ ይከብዳል። እስቲ ሩታ ደግሞ እየመጣች ነው፣ እንስማት። አንቺንም በድያለሁ፣ አቤላንም ሆነም አንቺንም ስራ ሳዘንኳችሁ። በመጀመሪያ ግን የመጣሁት ዋናው ዓላማ እንደዚህ እየለመነ እንደ ይሄን ያክል አላዘንኩብኝ። ግን ያው ሰው በእውነት ጨካኝ ነው። ጨካኝ ነች። ወንድ ልጅ እንደዛ አንገት እንደዚህ እንደዚህ እየለመነ እኔም ቼክ ነበረ ታውቃለህ። ካወራሁ በኋላ ራሱ ሌላ ነገር ከመናገር አልተቆጠብኩም። ነገሮች ማለናዘሩ ደግሞ ማፈዛሉ የሚባለው ነገር ላይ ፎከስ ከማድረግ ይልቅ ድጋሚ ስህተት ነው እየተባልክ ስህተትህን መድገም ላይ ነበር ፎከስ ያደረገው። ያም ሆነ ይህ እኔ ግን የአንተን ጥሩነት አልሸፈነብኝም። ምክንያቱም በጣም በብዙ በምታስፈልገኝ ጊዜ
አብረኸኝ ስለነበርክ፣ ስለ አገዝከኝ፣ ስለረዳኸኝ ይሄ ዛሬው የተፈጠረው ስህተት የትናንቱን ጥሩነትን የትናንቱን መልካምነትን አልጋረደብኝም። ምክንያቱም በቃ ጥሩ ነበር ክለኔ በሳቱ እኔ ደግሞ ይህን ጥሩነትን በዛሬ መጥፎ ስራዎች ልሽረው አልፈልግም እና አላዘንኩብህም። ያው ማለት አንዳንድ ነገሮች አስከፊ ነገሮች ቢኖሩም አላዘንኩብህም። ያን ያክል አትጨነቅ። ስለዚህ እንድታስብም እንድትጨናነቅም አልፈልግም እኮ አሁን ነው ፍላጎቴ ማለት ነው። ስለዚህ የቀረሽልሽ ሄደሽ ይዘሽ መምጣት እንጂ ማሰብ ያለብሽ አሁን እንደገና እዚህ ያለሽ እንትን ይዘሽ ለመውጣት አይደለም። ስለዚህ ሁለታችን የሚያጠፋነው ነገር ካለ ይቅርታ ላይ ደግሞ ምንም ነገር የለም። አሁን ዋና እሱን የሚጠራውበት ምክንያት ለዚህ ነው እንጂ ብቻዬን ጠብቅሽ ነበር ጠብቅሻለሁ ያልኩትም ለዛ ነው። ስለዚህ ከኤፍሬም ጋር ያለውን ነገር እንደዚህ ከፈታሽ እኔን እንደ ወንድምሽ የምታይ ወይም ደግሞ እንደ አንድ ጥሩ ነገር ወይም ደግሞ መጥፎ ነገር እንዳሳለፍን ሰው የምታይኝ ከሆነ ዛሬ ላይ የምልሽ ነገር እንደዚህ ትትኝ ይሻላል፣ ግን እንደዚህ ትትኝ ይሻላል፣ ግን ዛሬ ልጫለሽ በቃ ወንድ ልጅ እንደዚህ ቅልስልስ ሲል በጣም ነው የሚያሳዝነው እንጂ እኔ አላውቅም። ወንድሞችም ስላሉ ሆዴ አይችልም። ሩታ ግን ጨካኝ ነች በጣም በብዙ መንገድ። እዚሁ ቪዲዮ ሳትሰሪ ምንም ሳትያፈሽ ተቀምጠሽ ቁጭ ምን ማለት ትችላለሽ። ብዙ ጊዜያቶች እኮ አለፉ እንደዚህ አይነት ንግግር። አሁንም ነገር ደግሞ ነው ወደኋላ እየመለሽኝ ያለሽ። በቃ ተይው ሁሉም ነገር በቃ ይኸውልህ ምን አለ መሰለህ እውነት ሩታ በጣም እንጃ ተስፋ ከሱ የቆረጠችም ትመስላለች። እውነት አብርሽ ግን እዚህ ላይ በጣም አሳዘነኝ። እውነት እኔ እንጃ ወንድ ልጅ እኔ እንደዚህ ሲሆን አንጀቴ አይችልም፣ በእውነት አይችልም አንጀቴ። በጣም ነው እንትን የምትለው። ከልቡ ይቅርታ እንድጠይቅሽ ነው የምፈልገው አይደል? አንቺ የምፈልጊው ያን ነገር አይደል? አሁን ደግሞ በቃ ማረፍ ነው የምፈልገው። እሺ በይዋ። ምን አይነቷ ደረቅ ናት! ይቅርታ የሚልሽ ከሆነ ግን ደግሞ እሺ እንደ ትናንት እንዳልኩሽ ከሆነ ሁለት ቀን ወይ አንድ ቀን እዚህ ቆይና ከልቡ ይቅርታ አይሆንም። ሩታዬ እሺ በይ በእናትሽ እየለመንሽ ነው። ጥፋታችን ገብቶ ምን ያክል ቢበድላት ችግር የለውም። በቃ እኔ እኮ አልተቀየምኩም አልኩህ ጌፋ፣ አንተን ችግር የለውም። ከአንተ ጋር ይኸውልህ ማለት ብዙ ተገናኝተን ላናወራ ወይ ላትረዳኝ ትችል ይሆናል ብዬ ላስብና ልተወው። እሱ ጋር ግን ብዙ ነገሮችን አውርተናል። ከሁሉም ነገር ትተነው ከልቡ ይቅርታ ግን ዛሬ ላይ ባታወራ ደስ ይለኛል። በቃ ለእነሱ እንተዋቸው። የዛኔ ብቻህን ወጥተህ ቪዲዮ ከመስራት በፊት ነበር ይቅርታ መጠየቅ የነበረብህ። ዛሬ ላይ መጥተህ ይቅርታ ባታወራ ደስ ይለኛል። በቃ ዝም በል፣ ለእነሱ እንተዋቸው። አንዳንድ ሰው እኔ እናንተን ችግር ፈጣሪ እያለ ነው። በቃ ለእነሱ እንተዋቸው፣ እነሱ ያው ኤፍሬም ባታወራ ደስ ይለኛል። እውነት ነው። ሁለት ባልና ሚስት ላይ ሰው መግባት ጣልቃ አያስፈልግም። ይቅርታ ነው እየጠየኳት ያለሁት እንጂ ሌላ ምንም ነገር አላወራሁም አይደል? እኔም እያትቻለሁ ይቅርታ ነው እየጠየኳት ያለሁት እንጂ ምንም ነገር አላወራሁም። እንደ በቃ መጨቃጨቅ አይሰለቻቸው። አንድ ላይ እንዲሆኑ ነው እያወሩ ያሉት፣ ሌላ ነገር አላወራሁም። በቃ እነሱ ያወሩ እያልኩ ነው እያወራት አለ። በቃ ቤልሻ አትጨቃጨቁ። እኔ አንተም እንድትጨቃጨቁ አይደለም እዚህ ድረስ ይመጣ ነው። ስለዚህ ምን እየሆንክ ነው ያለው? እሱ እኮ አሁን እያለ ያለው በቃ ለመታረቅ ወይንም ይቅርታ እየጠየቀ ነው አይደል ያለው? ለምን በቃ እሱ ይቅርታ ተቀብያ በቃ ኦኬ ችግር የለውም። ነገር ግን አሁን ማረፍ ነው ፍላጎት ያልኳቸው አይደለ? እኮ ማረፍ ከፈለግሽ እዚሁ ማረፍ ትችያለሽ። ለምን ምን ችግር አለው? ማንም አይነካሽም። በቃ ቪዲዮ ማለት መስራት ትችያለሽ፣ ግን እዚሁ መቆየት ትችያለሽ። አልፈልግም። እዛ ማረፍ ፈልጋለሁ። ሲቀጥል ደግሞ ተነጋግሬ የመጣሁት ብያለሁ አይደለ? እኔ ሩታ አንድ ነገር ልንገርሽ አይደለ? ያለሽ ይዘሽ ራሱ እኮ ልብስ በቂ ነበረ። አንቺ ግን ሌላ ነገር ስላሰብሽ ነው። ኖ አይደለም፣ ሌላ ነገር ስላሰብሽ ነው። ስላልበቃኝ ነው አትበይ። የታየህ አንተ የወሰድኩትን ሲጀመር ሻንጣ ሞልተሽ ነው አይደል? ሻንጣዬን ከፍተህ አይተሃል እኮ ሻንጣ ሞልተሽ ነው አይደል? ሙሉ ይሁን ጎዶሎ ይሁን አንተ ምንም አታውቅም በመጀመሪያ። ሲቀጥል ደግሞ ስላልበቃኝ የመጣሁት በቃ ምክንያቱም የሚሆነኝ ልብስ አይደለም ይዤ የሄድኩት ገባህ? ከቤትሽ ልብስ ይዘሽ የምትወጪው እኔ እኮ ማረፍ ስለምፈልግና ስለምፈልግ ብቻ ነው። ሌላ ነገር እኮ ምንም አላልኩም። በቃ ያለፈውን እሺ አንተን ተውኩትኝ።
እሱ ግን ብዙ የምናወራበት ከአንተ ጋር ማናወራበት ብዙ እድሎች ነበሩ፣ ማለት አጋጣሚዎች አልተፈጠሩልንም። ስለዚህ ልትረዳኝ አልቻልክም ነበር ብዬ ልለፈው እና ልቶ ከእሱ ጋር ግን መግባባት፣ ማውራት፣ ብዙ ነገር ማድረግ እንችላለን። እኔንም እኮ አልተረዳሽኝም። እኔም በራሴ መንገድ እኮ እንደዚህ ያደረኩበት የራሴ የሆነ ምክንያት ነበረኝ። በቃ ስለዚህ ለምንድን ነው የኋላውን ነገር ዝም ብለሽ እየቆሰቆስ ቁስል የምትሆኝብኝ እንዴ ሩታ? ለምንድን ነው የኋላውን ነገር ዝም ብለሽ የምታደርጊው? ሊኖር አይገባም። ቢኮዝ ተግባብተንበት ስለነበረ ተነጋግረን ወስነን ስለነበረ የተስማማንበትን ሀሳብ እያፈረስክ ነው እየሄድክ ያለኸው። ይሄ ደግሞ አዲስ ነገር አይደለም። ተደጋገመ፣ መስተካከል አለበት ተባብለን አወራን። አሁንማ ረፈደ እኮ። ምንድን ነው ረፈደ? የጀመረ ትዳር ላይ ረፈደ የሚባል ነገር አለ? ግጭት ያለ ነው በቃ ተጋጭተን። የሁሉም ሰው እኮ ህይወት ደስተኛ ሆኖ ወይንም ጥል ሳይኖር አይደለም የሚኖረው። ሁሉም ጋር ግጭት ይኖራል። አለቀ። እግርና እግርም ይጋጫል። አለቀ። ግን ደግሞ በቃ ቀን በቀን እየተስተካከለ ይሄዳል። ይኖራል፣ ይጋጫል። ግን አመት ሙሉ ሰው አንድ ስህተት በተደጋጋሚ አይሰራም። ሩታ በእግዚአብሔር ለምንድን ነው ስህተቴን እየነገርሽኝ ዝም ብዬ ውስጤ እንዲደማ የምታደርጊው? ይቅርታ አዲስ ስላልሆነ እኮ ነው። ምን ላድርግ? አዲስ ነገር አይደለም። ኤኒዌይስ እግዚአብሔርን ማንንም ለምን ያላቀም ማስታወስ እንዴ እነዛን ታይሞች ማስታወስ አልፈልግም። የሰው ልጅ ለዚህ ሁሉ ጥፋት ኮመንት ሆነ ያደረውኝም ሩታ እኔ እኮ አይደለሁኝም ለዚህ ሁሉ ነገር ተጠያቂው። ሰው ነው እኮ ህይወቴ የመጣው አይደለ? እኔ በራሴ ነው እንዴ እሷን ነይ ውጪ ሚዲያ ላይ ፎቶአችንን ልቀቅ የሆነ ነገር አድርጊ ብዬ ነገርኳት። እሺ ቤተሰብ እንግዲህ ሊታረቁ አልቻሉም። እውነት እንደዚህ እየተጨቃጨቁ የሚታረቁ አይመስለኝም። የባሰ እየከረረ ነው ሄደው። እንግዲህ መሀከላቸው የገባ ሰይጣን እንግዲህ አላህ ያንሳላቸው። ሌላ ምን ይባላል? ለማንኛውም እናንተ ለእኔ አበረታቱኝ፣ ሰብስክራይብ አድርጉኝ፣ ሼር ኮሜንት ጻፉልኝ እና እንግዲህ ይሄን ይመስል ነበረ። ያው ሩታ እንደጨከነች ነች፣ ምንም ማድረግ አይቻልም። ግን እውነት አብርሽ ያሳዝናል።